بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده. أما بعد، مرحبا. بالله سبحانه وتعالى فقد إن شاء الله ملخص في التوحيد بطياك النامرس مركو يتزقاجش نج እስከ 7 ጥያቄዎች ድረስ ተመልክተናል ማለት ነው። ስለዚህ ኢንሻአላህ የዛሬው የሚሆነው ከ8 ጥያቄ አንስቶ ነው። ያው በጥያቄና መልስ መልኩ የተዘጋጀች ነች። ለጀማሪዎች ይሆናል አንዳንድ ሰዎች ኢንሻአላህ በዩቲዩብ እንትን ስለምለው በማለት ነው። طيب عرف التوحيد لغة وشرعا مع مثال ذلك توحيدን አስተዋውቅ እንደ ቋንቋ ደረጃና እንደዚሁም እንደ ሸርዕ ደረጃ ወይም እንደ እስጥላህ ደረጃ ይላል። ዒባዳ ብሎ ማለት ምን ማለት ነው? እንደ ቋንቋ ደረጃ ዒባዳ ብሎ ማለት العبادة لغة هي الخضوع والانقياد والتذلل. ዒባዳ ብሎ ማለት እንደ ቋንቋ ደረጃ መተናነስ፣ መገተት፣ والتذلل ዝቅ ማለት ነው። يقال طريق معبد أي مذلل. طريق معبد ይባላል። ይህ መንገድ ተገዥ ነው ይባላል። ይህ ብሎ ማለት አይ ሙዘለሉን የተገራ ነው ማለት ነው። አንድ ሰው በመንገድ ላይ ሲሄድ በቃ መንገዱን እየረገጠው ለርሰውየው የተገራ ነው ማለት ነው። እና ዒባዳ ብሎ ማለት እንደ ቋንቋ ደረጃ ማለት ነው። ማንኛውም የአረበኛ ቃላት ሁለት ፍች ይኖረዋል። አንድ እንደ ሉጋ እንደ ቋንቋ ደረጃ፣ ሁለተኛ ደግሞ እስጥላህን አው ሸርዐን ማለት ነው። ወይም እንደ ሸሪዓ ፍች ወይም እንደ እስጥላህ ደረጃ ማለት ነው። እስጥላህና ሸርዐን አንድ ናቸው። طيب ሌላኛው العبادة شرعا اسم جامع لكل ما يحب الله ويرضاه من الأقوال والأعمال الظاهرة والباطنة. እንደ ሸርዕ ደረጃ ዒባዳ ብሎ ማለት ጥቅል የሆነ ስም ነው። اسم جامع لكل ما يحبه الله ويرضاه አላህ የሚወደውና የሚቀበለው የሆነ ጥቅል የሆነ ስም ነው ዒባዳ ብሎ ማለት من الأقوال والأعمال الظاهرة والباطنة. ያ ጥቅል ሐሳብ ከንግግር የሆነ ከስራ የሆነ ይፋዊና ድብቃዊ የሆነ ፋሂም። مثال ذلك الصلاة ففعلها عبادة. የዚህ ምስያው ሶላት ነው። ሶላት ሰውየው መፈጸሙ መስገዱ አምልኮት ነው። وهو التعبد እሱም ማምለክ ነው። ونفس الصلاة عبادة ራሱ ሶላቱ አምልኮት ነው፣ ዒባዳ ነው። وهو المتعبد به እርሱ ደግሞ በዚህ በሶላት አላህን ስብሓነሁ ወተዓላ እያመለከና እርሱን እየተገዛ ነው ማለት ነው። طيب አጠር ያሉ ናቸው፣ ያው ጀማሪ ለሆነ ሰው በሚገባ መልኩ ማለት ነው። ዘጠነኛው ጥያቄ اذكر بعض انواع العبادة التي امر الله بها. ከፊል የዒባዳ ዝርዝሮችን አውሳ ይላል። አላህ ስብሓነሁ ወተዓላ በእርሷ ባሮቹን ያዘዘባት የሆነችውን ከፊል የዒባዳ አይነቶችን አውሳ ይላል። እንግዲህ ዒባዳ አምልኮት የሚባለው ነገር ብዙ ነው። ከነዛ ውስጥ ልክ ሼኽ መሐመድ ብን አብዱልወሃብ ረሂመሁላህ እርሳቸው አልኡሱል ሰላሳ ላይ አልኡሱል ሰላሰቱ ወአዲለቱሃ የምትባለው መጽሐፍ ላይ እንደዘረዘሩት ማለት ነው። طيب الجواب መልሱ منها الإسلام والإيمان والإحسان. ከነርሱ ይካተታል ኢስላም፣ ኢማን፣ ኢሕሳን የሚለው ማለት ነው።
والدعاء والخوف والرجاء والتوكل والرغبة والرهبة والخشوع والخشية والإنابة والاستعانة والاستعاذة والاستغاثة والذبح والنذر وغير ذلك من أنواع العبادة التي أمر الله بها كلها مخصوصة بالله تعالى. إسلام ملو إيمان ملو إحسان ملو كعبادة أينتوች ውስጥ ይካተታል። دعاء خوف رجاء توكل رغبة رهبة እንደዚሁም መፍራት ወደ አላህ Subhanahu Wa Ta'ala መመለስ በእርሱ መታገዝ በእርሱ መጠበቅ በእርሱ መረዳት ለእርሱ ማረድ ስለት መሳል ከነዚህም ውጭ ያሉ አምልኮቶች አላህ Subhanahu Wa Ta'ala ያዘዘባቸው የሆኑት መخصوصة بالله تعالى ለእርሱ ብቻ የተለዩና ለእርሱ ብቻ የሚገቡ የሆኑ ናቸው ይላል። ما دليل على ذلك እያንዳንዳቸው ማስረጃ አላቸው እነዚህ አምልኮቶች ማለት ነው። ነገር ግን እዚህ ጋር አጠር ባለ መልኩ ነው እንትን የሚሉት ብያቸዋለሁ። የዚህ ጥያቄው ማለት ሙለኸስ ስለሆነ ማለት ነው። ያኒ ከትምህርት የተውጣጣች እንትን ነች፣ 7 ወረቀት ነች። ما دليل ذلك የዚህ ማስረጃው ምንድነው? قوله تعالى ማስረጃው አላህ Subhanahu Wa Ta'ala ያለው ነው። وأن المساجد لله فلا تدعوا مع الله أحدا መስጂዶች ለአላህ Subhanahu Wa Ta'ala ናቸው። ከአላህ Subhanahu Wa Ta'ala ጋር ማንንም አትገዙ ወይም አትጣሩ ይላል አላህ Subhanahu Wa Ta'ala ሱረቱል ጂን 18 አንቀጽ ላይ ማለት ነው። وقوله تعالى وقضى ربك ألا تعبدوا إلا إياه አላህ Subhanahu Wa Ta'ala ላቅ ያለው ጌታ እርሱ ያለው ነው። ጌታ ግዴታ አድርጓል አላ ተዕቡዱ ኢላ ኢያህ እርሱን እንጂ ሌላን ላታመልክ ይላል ሱረቱል ኢስራ 23 አንቀጽ ላይ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala እርሱን በብቸኝነት ሊመለክ ነው የሚገባው ማለት ነው። አምልኮቶች ሁሉ ለእርሱ ብቻ ሊሰጡ ነው የሚገባው ነው። طيب 11ኛው ጥያቄ ما حكم من صرف منها شيئا لغير الله ከአላህ Subhanahu Wa Ta'ala ውጭ ላለ አካል እነዚህን አምልኮቶች የሰጠ ከነዚህ አምልኮቶች ውስጥ የሰጠ ሰው ሁክሙ ምንድነው? ምን ፍርድ ይሰጠዋል ነው። የዚህ ሰው ፍርዱ من صرف منها شيئا لغير الله تعالى فهو مشرك كافر وإن صلى وصام وحج وزعم أنه مسلم ከነዚህ አምልኮቶች ውስጥ ከአላህ Subhanahu Wa Ta'ala ውጭ ላለ አካል የሰጠ የሆነ ሰው እርሱም ሙሽሪክ ነው ካፊር ነው። ወኢን ሰላ ወሳም ያኒ ቢሰግድና ቢጾም እንኳ ማለት ነው ሐጅ ቢያደርግ ወዘዐመ أنه ሙስሊም ነኝ ብሎ ቢሞግት እንኳ ራሱ ሙስሊም አይደለም ነው። ለምን አምልኮትን ለአላህ Subhanahu Wa Ta'ala የሚገባን መብትን ከአላህ Subhanahu Wa Ta'ala ውጭ ላለ አካል ስለሰጠ ማለት ነው። مرحبا 12ኛው ጥያቄ ما معنى لا اله الا الله የلا اله الا الله ማዕና ትርጉም ምንድነው ነው። አብዛኞቻችን የሙስሊም ልጅ ነን ሙስሊም ሀገር እየኖር የላ ኢላሃ ኢላላህን ማዕና ስንሰግድ በተለያዩ እንትኖች ምንለው ቃላት ነው ላ ኢላሃ ኢላላህ። ነገር ግን ማዕናውን የማይረዱ ወይም እህቶች ወንድሞች ይኖራሉ ብዙ በሀገራችን ማለት ነው። የላ ኢላሃ ኢላላህ ትርጉም ምንድነው ሲባሉ አላህ እንዲህ ማለት ነው አላህ እንደዚህ ያሉ ፈስሯል እና መማር አለብን መጠየቅ አለብን። مرحبا ما معنى لا اله الا الله لا اله الا الله የሚለው ትርጉሙ ምንድነው ነው። الجواب መልሱም معناه لا معبود بحق الا الله لا اله الا الله ትርጉም لا معبود بحق በእውነት የሚመለክ አምላክ የለም إلا الله وحده الله سبحانه وتعالى እንጂ አንድ ሲሆን ማለት ነው ይላል። ትርጉሙ ነው። ما المقصود لا اله በማለት የተፈለገው ምንድነው ይላል። المقصود نفي جميع ما يعبد من دون الله لا اله በማለት የተፈለገው ከአላህ Subhanahu Wa Ta'ala ውጭ ያሉ አምልኮቶችን ውድቅ ማድረግ ነው የተፈለገው። نفي جميع ما يعبد من دون الله ከአላህ Subhanahu Wa Ta'ala ውጭ የሚመለኩ ነገራቶችን مهما كان اين كان እነርሱን ውድቅ ማድረግ ነው የተፈለገው ነው። ما المقصود الا الله በማለት የተፈለገው ምንድነው?
በዚህ ግስ ምንድነው የተፈለገበት ነው? በዚህ ጋር የተፈለገው المقصود إثبات العبادة لله وحده لا شريك له في عبادته كما أنه ليس له شريك في ملكه በዚህ ጋር የተፈለገው إثبات العبادة لله وحده لا شريك له አምልኮትን ለአላህ Subhanahu Wa Ta'ala ማረጋገጥና ማጽደቅ ነው። በዚህ ጋር የተፈለገው አንድ ለሆነው ጌታ ማለት ነው፣ ለእርሱ አጋር ለሌለው ጌታ በአምልኮቱ ዙሪያ كما أنه ليس له شريك في ملكه በንግስታትነቱ አጋር እንደሌለው በአምልኮቱም ዙሪያ አላህ Subhanahu Wa Ta'ala አጋር የለውም ነው። اذكر شروط لا اله الا الله لا اله الا الله መስፈርት ጥቀስ ይላል። لا اله الا الله መስፈርት ጥቀስ وبين أضدادها يعني يرصان ተቃራኒዋን لا اله الا الله መስፈርት ተቃራኒ ግልጽ አድርግ ይላል። እንግዲህ لا اله الا الله አርካን አለው መስፈርት አለው። لا اله الا الله አርካን አሁን ያየናቸው ነፍይና ኢስባት ነው። ነፍይና ኢስባት በመጀመሪያው ክፍል ከአላህ Subhanahu Wa Ta'ala ውጭ የሚመለኩ ነገራቶችን ውድቅ እናደርጋለን لا اله በማለት የሚመለክ አምላክ የለም። ኢላላህ ስንል ደግሞ እናጸድቃለን ማለት ነው። በእውነት ሊመለክ የሚገባው አንድ አላህ Subhanahu Wa Ta'ala ነው፣ አንድ አላህ Subhanahu Wa Ta'ala ብቻ ነው እያልን እናጸድቃለን። በእውነት ሊመለክ የሚገባው እርሱ ብቻ ነው ብለን እናጸድቃለን ነው። ከአላህ Subhanahu Wa Ta'ala ውጭ ያሉ የሚመለኩ ነገራቶች ሁሉ በውሸት ነው። ስለዚህ لا اله الا الله ነፍይና ኢስባት አለው። የራሱን የቻለ ማዕና አለው። ከዛ አርካኖች አሉት ነፍይና ኢስባት። ከዛ ደግሞ መስፈርት ሽሩጦች አሉት። እነዛ ሽሩጦች ምንድነው? እነዛን መስፈርቶች ዑለማዎች 7 ይጠቅሳሉ። እንደዚሁም ሼክ ኢብኑ ባዝ በጨመሩት ማለት ነው 8 ያደርጉታል። የመጀመሪያው መስፈርት اذكر شروط لا اله الا الله وبين اضدادها يعني እሷን አገልባጯን ግልጽ አድርግ لا اله الا الله መስፈርት አውሳ ይላል። የመጀመሪያው العلم እውቀት ነው፣ ማወቅ ነው። وضده الجهل የእውቀት አገልባጩ መሀይምነት ነው፣ አለማወቅ ነው። ሁለተኛ اليقين እርግጥ ማለት ነው፣ በዚህ በላ ኢላሀ ኢላላህ ማለት ነው። وضده الشك የዚህ የእውነት አገልባጭ መጠራጠር ነው። ሶስተኛ الإخلاص ኢኽላስ ነው፣ ሶስተኛው መስፈርት ላ ኢላሀ ኢላላህ። وضده الشرك የዚህ አገልባጭ ደግሞ የኢኽላስ አገልባጭ ማጋራት ነው። አራተኛው መስፈርት الصدق እውነት ማለት ነው። የሱ አገልባጭ وضده الكذب يعني መዋሸት ነው፣ ማስተባበል ማለት ነው። ማስተባበል እውነት የማለት አገልባጩ ምንድነው? ማስተባበል ነው። طيب አምስተኛው መስፈርት المحبة መውደድ ነው። وضدها الكراهية والبغض የዚህ አገልባጭ የመውደድ አገልባጭ መጥላትና ያው መጥላት ነው ማለት ነው። بغضና ከራህያ አንድ ነው እንደ አማርኛ ትርጉም፣ አረበኛ ሰፋ ስለሚል ነው። ስድስተኛ الانقياد መገተት ነው። وضده الإعراض والترك የእንቅያድ የመገተት አገልባጩ ተቃራኒው ማለት ነው። ኢዕራድ ማፈግፈግ፣ ወተርክ መተው ነው ማለት ነው። طيب ሰባተኛ አልቀቡል የላ ኢላሀ ኢላላህ መስፈርት ሰባተኛው በዛ ላ ኢላሀ ኢላላህ ያመጣውን መቀበል ነው። ወዲድሁ ረድ የዚህ ተቃራኒው የመቀበል ተቃራኒው መመለስ ነው። ስምንተኛው አልኩፍሩ ቢማ ይዕበዱ ሚን ዱኒላህ ከአላህ Subhanahu Wa Ta'ala ውጭ የሚመለኩ ነገራቶችን መካድ ነው። ከአላህ Subhanahu Wa Ta'ala ውጭ የሚመለኩ ነገራቶችን መካድ መህማ ካን አይነ ካን وقد جمعت في بيت هو علم يقين وإخلاص وصدقك مع محبة وانقياد والقبول لها يعني እርሱም ችቤት ሰብስባት አለ ማለት ነው። እንደ ስንኝ ማዋቅ ነው፣ እርግጥ ማለት ነው፣ ማጥራት ነው።
እውነት ማለት ነው ከመውደድ ጋራ መገተት ነው እርሷንም መቀበል ነው ይላል። ሰባቶቹን በዚህ አይነት መልኩ እንትን ብሏል። ጠይብ 16ኛው ጥያቄ ማ ማዕና ሸሃደት እነ ሙሐመድን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብሎ የሚለው ትርጉሙ ምንድነው ነው? ትርጉሙ ሙሐመድን ረሱሉላህ እንላለን። መቼም አብዛኞቻችን ትርጉሙን ላንረዳው እንችላለን። ትርጉሙ ምንድነው? ሙሐመድ የአላህ መልእክተኛ ናቸው የሚለው ማለት ነው። ማዕናው ፍቹ ምንድነው ነው? معنى طاعته فيما أمر وتصديقه فيما أخبر واجتناب ما نهى عنه وزجر وألا نعبد الله إلا بما شرع እርሳቸው ያዘዙትን መታዘዝ እርሳቸው ያወሩትን እውነት ማለት እርሳቸው የከለከሉትን መከልከል አላህን ስብሐነሁ ወተዓላ ላናመልክ ነው እርሳቸው በደነገጉት እንጂ ይህ ነው ሙሐመድ ረሱሉላህ የሚለው ትርጉም ይህ ነው። እርሳቸው ያዘዙትን መታዘዝ የከለከሉትን መከልከል መራቅ አላህን ስብሐነሁ ወተዓላ ላናመልክ ነው እርሳቸው በደነገጉት ህግ እንጂ። ኢንሻአላህ ቀጣይ ما هو تحقيق التوحيد وما جزاؤه من حققه የሚል ርዕስ እንትን እንላለን ኢንሻአላህ ቪዲዮ እንዳይበዛ ነው። هذا والله أعلى وأعلم صلى الله على نبينا محمد وعلى آله وصحبه أجمعين.